ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጎህ ቴሌቪዥን አድማጭ ተመልካቾቻችን እንደምን አላችሁ? ለዕለቱ ዋና ዋና ያልናቸውን ዜናዎች ይዘን ቀርበናል። ዜናዎቻችን ቶሎ እንዲደርሷችሁ ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ ፍጻሜያችን አብራችሁን ቆዩ። ከመቀለ ወደ አዲስ አበባ የሚደረጉ ጉዞዎች ተገደቡ። ዛሬ ጠዋት ከመቀለ ወደ አዲስ አበባ በሁለት አውቶቡሶች ሲጓዙ የነበሩ መንገደኞች ከትግራይ እንዳይወጡ መከልከላቸው ተሰምተዋል። በመውጫ መንገዶች ላይ ጥብቅ የፍተሻ ኬላዎች መመስረታቸውን መረጃዎች ያመለክታሉ። ይህ እንቅስቃሴ ገደብ የተጣለው የትግራይ ወጣቶች ዳግም ጦርነትን በመሸሽ ክልሉን በገፍ እየለቀቁ መሆኑን ተከትሎ ህወሓት ወጣቶችን ለወታደራዊ ግዳጅ ለመጠቀም ካለው ፍላጎት ጋር ተያይዞ እንደሆነ ተገልጿል። የጠቅላይ ሚኒስትሩ የማህበራዊ ዘርፍ አማካሪ ዲያቆን ዳንኤል ክብረት በውጭ ሀገራት በሚኖሩ ኢትዮጵያውያን ላይ ጠንከር ያለ ትችት አሰነዘሩ። አማካሪው ዲያስፖራው በሀገሪቱ ጉዳይ ጣልቃ መግባት እንደሌለበትና በሞት ጊዜም በኢትዮጵያ የመቀበር መብት ሊኖረው እንደማይገባ ገልጸዋል። ዲያቆን ዳንኤል በንግግራቸው ዲያስፖራው የሀገሪቱን ችግርና መከራ ሳይጋራ ቆይቶ መጨረሻ ላይ ኢትዮጵያ ውስጥ ቅበሩኝ ማለቱ ተገቢ እንዳልሆነ አመልክተዋል። ሀገር ዝመት ሲባል የማይዘምት የኑሮ ውድነቱ የማይነካውና መስዋዕትነት የማይከፍል አካል እኛ ባስጠበቅናት ሀገር መጥቶ ሊቀበር አይገባም ሲሉ በቁጣ ተናግረዋል። አክለውም በውጭ ሀገራት ለረጅም ጊዜ የኖሩ ሰዎች የኖሩበትንና በተከራዩበት ሀገር መቀበር እንዳለባቸው በማሳሰብ ዲያስፖራው ከኢትዮጵያ ምንም አይነት ጥያቄ ሊኖረው እንደማይገባና ሀገሪቱንም ለኛ ለሀገር ውስጥ ነዋሪዎች ሊተውልን ይገባል ሲሉ መልእክታቸውን አስተላልፈዋል። ለሰባተኛው ጠቅላላ ምርጫ ከየካቲት 28 ቀን 2018 ዓ.ም አንስቶ እስካሁን ድረስ 9,036,994 ዜጎች ለመራጭነት መመዝገባቸውን የኢትዮጵያ ብሔራዊ ምርጫ ቦርድ አስታወቀ። የቦርዱ ሰብሳቢ ሜላተወርቅ ኃይሉ መጋቢት 4 ቀን 2018 ዓ.ም ማምሻውን ለመገናኛ ብዙሃን በሰጡት መግለጫ እንዳመለከቱት ከዚህ ውስጥ ከ600 ሺህ የሚሆኑት መራጮች ምርጫዬ በተሰኘው ዘመናዊ መተግበሪያ አማካኝነት የተመዘገቡ መሆኑን አክለው ገልጸዋል። በሀገር አቀፍ ደረጃ ከተቋቋሙት 52773 የምርጫ ጣቢያዎች መካከል በ46757 ላይ የመራጮች መመዝገቢያ ቁሳቁሶች በወቅቱ ደርሰው ምዝገባው በስኬት እየተካሄደ መሆኑን ሰብሳቢዋ ገልጸዋል። ይሁን እንጂ 6395 የሚሆኑ የምርጫ ጣቢያዎች በጸጥታ ስጋትና ቁሳቁስ በወቅቱ ባለመድረሱ ምክንያት እስካሁን ምዝገባ እንዳልጀመሩም ተጠቁሟል። በሌላ በኩል ምርጫው ፍትሐዊና ገለልተኛ እንዲሆን በትኩረት እየሰራ መሆኑን የገለጸው ቦርዱ የፖለቲካ ፓርቲ አባል ሆነው በተገኙ የምርጫ አስፈጻሚዎች ላይ አስተዳደራዊ እርምጃ መውሰዱን አስታውቋል። የአዲስ አበባ ከተማ አስተዳደር ትራንስፖርት ቢሮ በነዳጅ ምርቶች የችርቻሮ መሸጫ ዋጋ ላይ የተደረገውን ጭማሪ ተከትሎ በከተማ ውስጥ የህዝብ ትራንስፖርት ላይ አዲስ የታሪፍ ጭማሪ ማድረጉን አስታወቀ። ከዛሬ መጋቢት 7 ቀን 2018 ዓ.ም ጀምሮ ተግባራዊ የሚደረገው ይህ አዲስ ታሪፍ የሚኒባስ፣ ታክሲ፣ የሃይገር፣ የከተማ አውቶቡስ እንዲሁም የባጃጅ አገልግሎት ያካተተ ነው። ቢሮው ይፋ ባደረገው መረጃ መሰረት በሚኒባስ ታክሲዎች እስከ 2.5 ኪሎ ሜትር የሚደረግ ጉዞ በ10 ብር ታሪፍ ቢቀጥልም የርቀቱ መጠን እየጨመረ ሲሄድ ዋጋው ተመጣጣኝ ጭማሪ አሳይቷል። ለምሳሌ እስከ 10 ኪሎ ሜትር የሚጓዙ ተሳፋሪዎች 35 ብር እንዲከፍሉ የተወሰነ ሲሆን ረጅሙ የ20 ኪሎ ሜትር ርቀት ጉዞ ደግሞ 55 ብር እንዲከፍሉ ተደርጓል። በሃይገር በኩልም በተመሳሳይ የዋጋ ጭማሪ የተደረገ ሲሆን እስከ 8 ኪሎ ሜትር የሚደረግ ጉዞ 15 ብር እንዲከፍሉ ተወስኗል። ከፍ ያለ የጉዞ ርቀት ያላቸው ማለትም ከ20 እስከ 24 ኪሎ ሜትር የሚጓዙ ተሳፋሪዎች 40 ብር እንዲከፍሉ ሲወሰን በዘርፉ ረጅሙ ተብሎ የተወሰነው የ28 ኪሎ ሜትር ጉዞ ደግሞ 45 ብር ታሪፍ ተቆርጦለታል። የሱዳን ጦር በምዕራብ ዳርፉር በፈጸመው የሰው አልባ አውሮፕላን ጥቃት ከፍተኛ የፈጣን ድጋፍ ሰጪ ኃይል አዛዥ መገደሉን አስታወቀ። የሱዳን ጦር ባለፈው አርብ በምዕራብ ዳርፉር ፎርባንጋራ ከተማ በሚገኘው ወታደራዊ የደንብ ልብስ የለበሰ የተሽከርካሪ ቡድን ላይ በፈጸመው የሰው አልባ አውሮፕላን ጥቃት አንድ ከፍተኛ የፈጣን ድጋፍ ሰጪ ኃይል አዛዥ እና 12 ሌሎች ሰዎች መገደላቸውን አንድ ወታደራዊ ምንጭ ለሱዳን ትሪቢዩን ገልጿል። ጥቃቱ የሱዳን ጦር ባለፈው ሳምንት RSF ሰፋፊ ቦታዎችን ተቆጣጥሮ በሚገኝበት የዳርፉር ቀጣና ላይ እያካሄደ ያለው ከፍተኛ የአየር ላይ ዘመቻ አካል ነው። የወታደራዊ ምንጮች ለሱዳን ትሪቢዩን እንደገለጹት ድሮኑ በፎርባራንጋ አቅራቢያ የሚንቀሳቀሱ 9 የውጊያ ተሽከርካሪዎች ኢላማ አድርጓል።
በዚህ የሜጀር ጀነራል ማዕረግ ያለው አንድ የፈጣን ድጋፍ ሰጪ ኃይል መኮንንና ሌሎች መኮንኖችን ጨምሮ 13 ሰዎች ሲገደሉ 23 ሌሎች ደግሞ ቆስለዋል። ከተገደሉት መካከል በምዕራብ ዳርፉር ታዋቂ የአርኤስኤፍ የክፍለ ጦር አዛዥ የነበሩት ሜጀር ጀነራል አብደል ረሂብ ባህር ጃል ይገኙበታል። ሱዳን ትሪቡን እንደዘገበው ጀነራሉ በቀጣናው ወታደሮችን በመመልመልና በማሰባሰብ ረገድ ቁልፍ ሰው የነበሩ ሲሆን ከአጎራባች የአፍሪካ ሀገራት የሚገቡ የሎጂስቲክ አቅርቦት መስመሮች ደህንነት በበላይነት ይቆጣጠሩ ነበር። ዘገባው አክሎም በተለያዩ ግንባሮች በተለይም በዳርፉርና በደቡብ ኮርዶፋን የሚገኙ የአርኤስኤፍ ይዞታዎችን ለማጠናከር ተዋጊዎችን በማሰባሰብ ረገድ ትልቅ ሚና የነበራቸው ሲሆን ይህም በቡድኑ ቀጣናዊ አመራር ውስጥ ከፍተኛ ተጽዕኖ ፈጣሪ ግለሰብ ያደርጋቸዋልም ብለዋል። ሆርሙዝ በከፊል ተፈቀደ። ስትራቴጂካዊ ጠቀሜታ ያለው የሆርሙዝ ሰርጥ ከአሜሪካ ከእስራኤልና ከአገሮቻቸው በስተቀር ለሁሉም ሀገራት ክፍት መሆኑን ኢራን አስታወቀች። ይህ ውሳኔ በዓለም አቀፍ የነዳጅ ንግድ መስመር ላይ ከፍተኛ ስጋት የፈጠረ ሲሆን ኢራን በቀጣናው የሚሰነዘርባትን ወታደራዊ፣ ዲፕሎማሲያዊ ጫና ለመመከት የወሰደችውን እርምጃ መሆኑን ግሎባል አይንስ ዘግቧል። ሰርጡ በቀን በሚሊዮን የሚቆጠሩ በርሜል ነዳጅ የሚጓጓዝበት በመሆኑ ውሳኔው በዓለም የነዳጅ ገበያ ላይ ተጽዕኖ ሊያሳድር እንደሚችል ተነግሯል። አሜሪካ በሩሲያ ነዳጅ ላይ የጣለችውን ማዕቀብ በጊዜያዊነት አነሳች። የአሜሪካ የግምጃ ቤት ከሐሙስ በፊት በመርከቦች ላይ የጫኑ የሩሲያ ድፍድፍ ነዳጅና የነዳጅ ውጤቶች እንዲሸጡ የ30 ቀናት የእፎይታ ጊዜ ፈቅዷል። ቀደም ሲል ታግዶ የነበረው የሩሲያ ነዳጅ እስከ ሚያዝያ 4 ድረስ ርክክብና ሽያጭ እንዲደረግበት የውጭ ሀብቶች ቁጥጥር ቢሮ ፍቃድ ሰጥቷል። የሩሲያ ፕሬዝዳንት ልዩ መልእክተኛ ኪሪል ዲሚትሪ ለዚህ ውሳኔ በማህበራዊ ገጻቸው በሰጡት ምላሽ የሩሲያ ኤነርጂ በዓለም ላይ የተከሰተውን አስከፊ የኃይል አቅርቦት ቀውስ ለማቃለል እጅግ አስፈላጊ መሆኑን ገልጸዋል። የአውሮፓ ህብረት ቢሮክራቶች ውሎ አድሮ ይህንን እውነታ ለመቀበል ስልታዊ ስህተቶቻቸውን ለማመንና ለውጤት ለመመዝገብ ይገደዳሉ ብለዋል። እንደ ዲሚትሪቭ ገለጻ ከሆነ ይህ ውሳኔ በአሁኑ ወቅት በመጓጓዝ ላይ የሚገኘው ወደ 100 ሚሊዮን በርሜል የሚጠጋ የሩሲያ ነዳጅ ለመመልከት ይችላል። እንደ ዲሚትሪቭ ገለጻ ከሆነ ይህ ውሳኔ በአሁኑ ወቅት በመጓጓዝ ላይ የሚገኘውን ወደ 100 ሚሊዮን በርሜል የሚጠጋ የሩሲያ ነዳጅ ለመለካት ይችላል። የአሜሪካ የግምጃ ቤት ጸሐፊ ስኮት ቢሰንት ቀደም ሲል ይህን የሩሲያ ነዳጅ እንድትገዛ የተጣሉ ገደቦችን ማቅለላቸውና በጭነቶቹ ዙሪያ የነበሩ እንቅፋቶችን ማንሳታቸው ይታወሳል። ዶናልድ ትራምፕ ለኔቶ አጋሮች ጠንከር ያለ ማስጠንቀቂያ ሰጡ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኔቶ አጋሮች በኢራን ግጭት ወቅት የሆርሙዝ ወሽመጦችን ክፍት ለማድረግ ካልተባበሩ የሰሜን አትላንቲክ ቃል ኪዳን ድርጅት ወይም የኔቶ የወደፊት ዕጣ ፈንታ በጣም መጥፎ ሊሆን ይችላል ሲሉ አስጠነቀቁ። ፕሬዝዳንቱ አጽንኦት ሰጥተው እንደተናገሩት ይህ ስትራቴጂካዊ የነዳጅ መስመር ደህንነቱ ተጠብቆ እንዲቆይ አውሮፓ ብቻ ሳትሆን ቻይናም የበኩሏን ድጋፍ ማድረግ ይኖርባታል ብለዋል። ትራምፕ አጋሮቻቸው የሆርሙዝ ወሽመጥን በመጠበቁ ሂደት ንቁ ተሳትፎ ካላደረጉ ትራምፕ አጋሮቻቸው የሆርሙዝ ወሽመጥን በመጠበቁ ሂደት ንቁ ተሳትፎ ካላደረጉ አሜሪካ ለኔቶ የምታደርገውን ድጋፍ ጥያቄ ውስጥ ልታስገባ እንደምትችል ፍንጭ ሰጥተዋል። የሆርሙዝ ወሽመጥ በዓለም ላይ ከፍተኛው የነዳጅ ንግድ የሚካሄድበት መስመር ሲሆን በኢራንና በምዕራባውያን መካከል ያለው ውጥረት መባባሱ ቀጣናውን ለስጋት ዳርጎታል። ፕሬዚዳንት ትራምፕ ይህንን ጥሪ ያቀረቡት አሜሪካ ብቻዋን የዓለምን የነዳጅ መስመሮች ደህንነት የመጠበቅ ኃላፊነት የለባትም በሚል መከራከያ መሆኑ ተሰምቷል። ውድ አድማጭ ተመልካቾቻችን የዛሬ ዜናዎቻችን እነዚህን ይመስሉ ነበረ። አብራችሁን ስለነበራችሁ ከልብ እናመሰግናለን። መልካም ቀን